የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች ድጋፍ ማድረጋቸውን ቀጥለዋል። ወርልድ ቪዥን ኢትዮጵያ፣ የደቡብ ኢትዮጵያ ክልል ሶዶ ክላስተር መስሪያ ቤቶች፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እንዲሁም ሌሎች ተቋማት የአይነትና የገንዘብ ድጋፍ አበርክተዋል። ወርልድ ቪዥን ኢትዮጵያ በአካባቢው በተፈጥሮና ሰው ሰራሽ ችግሮች ላይ በርካታ ስራዎችን ይሰራል። ታዲያ ይህ ችግር ከተከሰተ በኋላም የመጀመሪያውን ዙር ድጋፍ ይዞ መምጣቱ ይታወቃል። የወርልድ ቪዥን ኢትዮጵያ ካንትሪ ዳይሬክተር ካመንቲል በዚህ ወቅትም እንዳሉት ይህ ድጋፍ ለሁለተኛ ጊዜ የመጣና አስቸኳይ ቁሳቁሶችን የያዘ ስለመሆኑ ተናግረዋል። Our heart breaks for the children and the families that have lost their lives. ህይወታቸው ስላለፉ ህፃናት እናቶችና አጠቃላይ ስለሁሉም ልባችን ተሰብሯል። አጋጣሚ በፈጠረው ተፈጥሯዊ አደጋ ህፃናት ከትምህርታቸው ነዋሪዎች ከአካባቢያቸው ተፈናቅለዋል። በዚህ ጊዜ መተባበርና አብሮ መቆም ደግሞ ወሳኝ ነው። ድርጅታችንም በዚህ አካባቢ በበርካታ ዘርፎች ላይ ይሰራል። በዚህ አደጋ ለተጎዱም በርካታ ደራሽ ቁሶችን ይዘን መተናል። ይህ ደግሞ ለሁለተኛ ጊዜ ይዘነው የመጣነው ድጋፍ ነው። ከዛሬ 3 ቀን በፊትም መሰል ድጋፍ አምጥተናል። በቀጣይ ደግሞ መልሶ በማቋቋሙ ዙሪያ የበኩላችንን እንወጣለን። So we have been supporting the communities in the last few days, including today. We are here to hand over some additional items that will be distributed in the coming hours. በደቡብ ኢትዮጵያ ክልል የሚገኙ የሶዶ ክላስተር መስሪያ ቤቶችም በአደጋው ተጎጂ ለሆኑ ወገኖች አለኝታነታቸውን አሳይተዋል። አደጋው እጅግ አሳዛኝ እንደነበርና ተጎጂዎችን በቋሚነት መደገፍ ከሁሉም ይጠበቃል ሲሉ የክልሉ ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ዱጼ ታምሩ ድጋፉን ባስረከቡበት ወቅት ተናግረዋል። ለተለያዩ ወጪዎች የሚሆን 2,179,000 ብር በገንዘብ በዞኑ አደጋ ስጋት መጠባበቂያ ፈንድ አካውንት ላይ ገቢ አድርገን አስረክበናል። ከዚህም በተጨማሪ ከክላስተሩ አንድ ሴክተር ከክልሉ ኢንቨስትመንት ኮሚሽንም ተጨማሪ አልባሳት ለነዚህ ለተጎጂዎች ይደርስ ይሆናል በሚል ያመጣናቸው የተለያዩ አልባሳትንም አንድ ላይ አስተዋጽኦ አበርክተናል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የተመራ ቡድንም በጋሞ ዞን ተገኝቶ ወገንተኝነቱን አሳይቷል። የክልሉ ህዝብ በደረሰው አደጋ ከፍ ያለ ሀዘን ተሰምቶታል ያሉት ርዕሰ መስተዳድሩ ከአደጋው የተረፉ ወገኖችን ማቋቋም ከሁሉም ይጠበቃል ብለዋል። ክልሉም ለመጀመሪያ ዙር 5.5 ሚሊዮን ብር የሚደርስ የገንዘብና የአይነት ድጋፍ ማድረጉን ጠቁመዋል። አሁን ሰፊ እርዳታና ድጋፍ የሚፈልጉበት ሰዓት ነው። የሚያርፉበት መኖሪያ ቤት የላቸውም። የሚመገቡት የሚለብሱት አልባሳት እንደዚሁ አብሮ ነው የወደመባቸው። እነዚህን ማቋቋም እንዲቻል አሁን ይህንን ሀዘን ለመካፈልና ለማጽናናት በመጣንበት የ5 ሚሊዮን ብር ድጋፍና ወደ ግማሽ ሚሊዮን ብር የሚያወጣ የምግብ ቁሳቁሶችንና አልባሳትን እንደዚሁ ይዘን መተናል። ይሄ የመጀመሪያ ዙር ድጋፋችን ነው። ምክንያቱም የደረሰው ጉዳት መጠን በጣም ሰፊ ስለሆነ በዛ ልክ ተጨማሪ ድጋፎች እንደሚያስፈልጉ በጣም እናውቃለን። በቀጣይም የሚያስፈልገውን ሁሉ በማድረግ ከክልሉ መንግስት ጎን እንደሚቆሙም አረጋግጠዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም አደጋው ከተከሰተ ጊዜ ጀምሮ መላው ኢትዮጵያውያን ከሁሉም አቅጣጫ እያደረጉት ላለው ድጋፍ ምስጋና ይገባቸዋል ብለዋል። ከእለቱ ጀምሮ ያልተቋረጠ ድጋፍ ያልተቋረጠ ማጽናናት የተካሄደ ስለሆነ በዚህ አጋጣሚ በክልሉ መንግስትም ለስካሁኑ ጥያቄያችሁ ትብብራችሁ ከልብ አመሰግናለሁ። በእኛ በኩልም እኛ አሁን ተጽናንተን ቀሪ ወገኖችን ዜጎችን እንዴት እንታደግ እንዴት ከችግር እናውጣ ብለን የተቀናጀ ስራ ጀምረናል። ትናንት የምንማረው ዛሬ የምንዘጋጀው ነገን የበለጠ የተሻለ አካባቢ ለመፍጠር ህዝባዊ ትብብር ስለሚያስፈልግ የተሻለ ስራ ይሰራል የምንገኘውና የዝናቡ ሂደት ግን አሁንም በመቀጠሉ በሁሉም አካባቢዎች ጥንቃቄ ሊደረግ እንደሚገባ አሳስበዋል። መላው በክልላችን ደጋማ አካባቢ የዝናብ ሁኔታ እየጨመረ መጥቷል። የሜትሮሎጂ ትንበያ የሚያሳየው የዝናብ መጠን ስለሚጨምር ለናዳና ለጎርፍ ተጋላጭ የሆኑ በርካታ አካባቢዎች ስላሉ በተለይም በጋሞ ዞን፣ በወላይታ ዞን፣ በጎፋ፣ በአሪ እና በጌዲኦ ዞኖች እነኚህ ዞኖች ላይ ለናዳና ተጋላጭ የሆኑ አካባቢዎች በጣም ጥንቃቄ እንዲያደርጉ ጎርፍም ከመጣ ናዳም ከመጣ ሁኔታ አይቶ አጥንቶ መሄድ አለባቸው። አሁን ጋሞ ላይ የሆነው
አንድ ቤተሰብ የተቀበረው እናውጣ ብሎ ነው በጣም በርካታ ሰው ያለቀውና ለመተጋገዝም ሁኔታና ጊዜን ማየት በጣም ወሳኝ ስለሆነ ጥንቃቄ በጣም ያስፈልጋል። ይህንን ወቅታዊ ፈተና በጥንቃቄ ለመሻገር ያለብን። በዛሬው ዕለትም መንግስታዊ የሆኑና መንግስታዊ ያልሆኑ ድርጅቶች ድጋፋቸውን አጠናክረው ቀጥለዋል።